የተናገረው ነው። እስከ እኔ እሷ እንግዲህ እኔ የማስበው ህግ አልተሻረም ኪዳኑ ተሽሯል ነው ይማም አንብብልኝ እኮ ነው ያልኩት። ኦኬ የትኛውን ጥቅስ 17 ላይ ማቴዎስ። ኦኬ ባይዘይ መስኪ በጣም ቁጭ ብላለች፣ እሷንም ማስገባት። እሺ አይ አንቺ በደንብ ይዘሽዋል ማሜ፣ ቀላል ሰው አድርገሽዋል እኮ ሜሮን። አይ ዶንት ኖ በፊት እዚህ የጸጋን ጉዳይ ስንቱም ክርስቲያን ነው እዚህ እንትን ያደረገው። አይ ጥሩ ነው። 5:17 እሺ እንዴ ወረደች እንዴ? ኧረ አግዢ ብላችኋት ይቅርታ። እኔ ህግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ ይላል። ሰማይና ምድር እስኪያልፍ ድረስ ይላል አይደል? ሰማይና ምድር እስኪያልፍ ድረስ የሚለው ምንድን ነው? እሺ ጥሩ ላስረዳ። እኔ ክርስቲያን ነኝ አይደል? አንዴ ላስረዳ። ምን ማለት ፈልጎ ነው? ከዚች ህግ ውስጥ አንድ ትፈጸም። ለምን ሰማይና ምድር እስኪያልፍ ድረስ ነው የሚለው አይደለም። በአንተ በምትለው መንገድ ጥቅስን አንብበው ድገምላት። እንዴ በአንተ በኩል አይደለም ትላለች እኮ። ጥቅሱን እኮ አንብበው እስኪ ድገምላት 18 አይተፈለው ላይ መሰለኝ። እሺ 18 ላውጣው እንደገና። ማቴዎስ 5 እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የወጣው አታርዝም። ሰማይና ምድር እስኪያልፍ ድረስ ነው የሚለው አይደል? እችን አስመርልኝ። እቺ ቃል ምን ለመታመር የምትይዘው አስመሪባትና ምን ማለት ነው እቺ? ሳውራ ያው እያስጨረሽኝ ካልሆነ ያው እኔም ትንሽ ሌላ ቦታ ላይ አትግቢያ። ያልኩት አስመሪበትና እቺ ምን ማለት ነች የሚለውን ንገሪኝና ሌላ ቦታ ትገቢያለሽ። ምን መሰለህ እቺ ምን ትብላለች ሳይሆን አዘሆል ኢየሱስ ክርስቶስ የተናገረውን በዚህ ቦታ ላይ ነው መተርጎም የምንችለው፣ ቃል በቃል ሳይሆን ማለት ነው። ምን ለማለት ነው የፈለገው ነው። እዛ ጋር ምንድን ነው ያለው? ዝቅ ብለህ እንዲያነብ አድርገው፣ ዝቅ አድርጎ ያንብበው። ኖ ሰማይና ምድር እስኪያልፍ ማለት ምን ማለት ነው? እስኪ ንገሪኝ ነው። መጽሐፍ ቅዱስ ሰማይና ምድር ታልፋለች እንጂ የእኔ ቃል አታልፍም ማለት ምን እያለ ነው? እሺ ምን እያለ አንድም ምን ማለት ነው? እሺ እግዚአብሔር ራሱ ሰማይና ምድር ያልፋሉ እንጂ ቃል አያልፍም ሲል ማን ማለቱ ነው? የእኔ ቃል ሳይፈጸም ምድርና ሰማይ ታልፋለች እንጂ መጀመሪያ የሚፈጸመው የእኔ ቃል ነው እያለ ነው። ስለዚህ በዚህም አውድ መሰረት ስትሄድ እንደዛ ሳይሆን ሰማይና ምድር እስኪያልፍ ድረስ ከህግ አንድ የሚቀንስ ነው የሚለው። አሁን እዚህ ጋር እያለ ያለው ፐርሶናሊቲ ማንም ሰው ህጉን እስከ መጨረሻዋ ቀን ድረስ መከተል እንዳለበትን የሚያሳይ ነው። አይደለም ካልሽኝ መጽሐፉ የኔ ነው ብለሻል፣ ሀሳቡም ያንቺ ነው፣ ተከታዩ ነው ብለሽ ምንም ማድረግ አልችልም። የኔ ነው እስካልሽ ድረስ ማለት ነው። ግን ቃሉ የሁላችንም ነው ካልሽ ግን እዚህ ጋር እንያያዛለን። የኔ ነው ካልሽኝ ግን መብትሽ ነው ብዬ ነው የማልፈው። እውነታው ግን ምንድን ነው የተቀመጠው? ኢየሱስ ሲናገር ያለው ምንድን ነው? እኔ ህግና ነቢያትን ልሽር አልመጣሁም። ያ ማለት ሁሉም ነቢያቶች ያመጡትን ህግ ተግባራዊ፣ በተለይ የሙሴ ህግጋቶችን ነው የሚያዘው። ብዙ ጊዜ እዚህ ጋር ህጉ ተግባራዊ ይሆናል። ከዚህ ህግ ማንም ሰው መቀነስ መጨመር አይችልም። እስከ ትንሣኤ ድረስ የምትቀጥል ነች ነው፣ እስከ መጨረሻዋ ቀን ድረስ። ያንተ ኢንተርፕሪቴሽን ነው፣ ግን እኔም ደግሞ እንድመልስ እድል ስጠኝ። ምክንያቱም መልስ እንድመልስ ያው መፍቀድ አለብህ። ለምን ያህንን እያለ እንዳልሆነ እናውቃለን። በመስቀል ላይም ሆነ ተፈጸመ ብሏል። ምንድን ነው ተፈጸመ ማለት? ሻረ ማለት አይደለም። ይሄንን ህግ እሱ ጻድቅ ነው ኃጢአትን ሳይሰራ ሁሉንም ፈጽሞ አሳየ ለማለት ነው። ዳስ የመጽሐፍ ቅዱሱ አውድ። ይሄንንም ደግሞ ለማሳየት ሉቃስ 24:44 ምን ይላል? እርሱም ከእናንተ ጋር ሳለው በሙሴ ህግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ
ይገባል ብዬ የነገርኳችሁን ቃል ይሄ ነው አላቸው ይላል። ይፈጸም ማለት ምንድን ነው? እስ ኮምፕሊሽን በእንግሊዝኛው ምን ይለዋል? ኮምፕሊሽን። አንድ ነገር ወደ ኮምፕሊሽን ሲመጣ ስትል ምንድን ነው? ወደ ፍጻሜው ሲመጣ ማለት ነው። ይህ ማለት ግን እሱ ከዛ በኋላ ሻሮ የሚባሉ ቆይ ልንገርህ፣ ሻሮ የሚባሉ ምን ታውቃለህ? ከዛ በኋላ ህግና ስርዓት አይደለማ ጨረሻዋ ወደዛ ከመሄድሽ በፊት ከዚህ በኋላ ህግና ስርዓት ለእያንዳንዱ ክርስቲያን አያስፈልግም፣ ኦልሬዲ ፍጻሜውን አግኝቷል ብለሽ ደምድም ነው። አለዛ እኮ ሌላም ቦታ አንተ እኮ ጳውሎስንም እንደዛ ብለሽ ነው አሁን ድምዳሜ ስደርስ ከወንጌል እኔ አሁን ያረከው ነገር አንድ ነገር ምንድን ነው? ከወንጌላት ብቻ ነው የምቀበለው ማስረጃ የሚለው ራሱ አውቶማቲክሊ ሰው እንደዚህ ካለኝ ራሱ እኔ እወጣለሁ። ለምን ያስቀመጥነው ኢየሱስ ብሏል ስትይኝ ያለበትን ጥቅስ ስጪ ነው እንጂ ሮሜ ላይ ያለውን ያለው ሉቃስ 24:44 ሉቃስ 24 ያለው የማንን ኮት ዞ ነው የተናገረው? ሉቃስ እኮ ጸሐፊዎች ናቸው እኮ። የተከበርክ ቴዎፍሎስ ሆይ ብሎ ነው የጀመረው አይደለ? እንደ ሉቃስ አንዳንድ ላይ ለቴዎፍሎስ የተዘጋጀለት ስፒከሩ ማነው? ማንም የጻፈው ይሄን ስፒከር ምሳሌ ልስጥሽ። የማርቆስ ወንጌል ምዕራፍ 12 ከቁጥር 29 ላይ ምን ይላል መሰላችሁ? ታውቂያለሽ ይህን ጥቅስ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ይላል አይደለ ኢየሱስ። ይህንን ኮት አድርጎ እየነገረን የነበረው ማን ነው? ማርቆስ ነው። ድርጊቱን ሲከታተል ነበረ ብለሽም አስቢ። አንድ ፈሪሳውያን መጥቶ ጥያቄ ጠይቆት ነበር ኢየሱስን። ኢየሱስም እንዲህ አለው፣ እንዲህ ብሎ መለሰለት ብሎ አስቀምጧል። አሁን ኮት ያደረገው የማንን ቃል ነው ሲባል የኢየሱስን ቃል ተጠቅሞ ነው ማርቆስ ያዘጋጀው። ምን ብሎ አዘጋጀ? ኢየሱስ እንዲህ አለ፣ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ መለሰለት ብሎ አስቀምጧል። አሁን ይህንን ቃል የተናገረው ማን ነው? የተረከልን ማን ነው? ማርቆስ ነው። ይህንን ቃል ከየት ኮት ያደረገው? ኢየሱስ የተናገረውን ኮት ይዞ ነው። ሮሜ ላይ ግቢና ኢየሱስ ኮት አድርጎ የተናገረውን ስጪኝ ነው ልሽ። እንደዛ ነው እንጂ ሮሜን አልቀበልም ስልሽ የሮሜ ሰዎች ያቀረቡትን ነገር ኮት ያደረጉት ከማን ውስጥ ሆነ? ደግሞ እንዲህ የሚባል እኔ በምንም አይነት ሃይማኖት ውስጥ ቻለው ከዚህኛው አልቀበልም፣ ይሄኛው ዮሐንስ ነው የጻፈው የኢየሱስ ቃል ነው ብለሽ ታመጪ ኮት አድርጊልኝ ነዋል። ለምሳሌ መጽሐፍ ሊሻር አይችልም ይላል አይደለ ኢየሱስ። በእናንተ መጽሐፍ ሊሻር አይችልም፣ እነዚያ እግዚአብሔር ቃል የሚመጣላቸው አማልክት ካላቸውስ ብሎ ዘፍጥረት ላይ ገብቶ ወይ የሆነ ቦታ ጥቅስ ያመጣል አይደለ? መብታችን ነው እንዴ? መጽሐፍ ቅዱስ እኮ የእግዚአብሔር ነው። አውተር እኮ አለው እኮ ኦተሩ ለንግግር ነው። አንተ አለማመን መብት አለ። አለማመን መብት አለ። ግን እኛ መንፈስ ቅዱስ ዲስዝ ባለቤትነቱ የጳውሎስ የሉቃስ የእንትናዬ ከበደ ሳይሆን ባለቤትነቱ የመንፈስ ቅዱስ ነው መጽሐፉ። ስለዚህ ሊያስተምረን የፈለገው ነገር ጳውሎስ በገዛ እጄ የጻፍኩት ደብዳቤ ነው ይላል። ኧረ ተይ ታታያይሽ። ለማንኛውም ክብረት ደህና ናችሁ? ይበቃናል ለዛሬ መሪ እንቀጥላለን። እኔ ግን ይችን እንዳትረሽ። እኔ ጳውሎስ አይ ጥሩ፣ ሌሎችም ሰዎች ይሳተፉ፣ በጣም ደስ ይላል። አይ ሁለታችሁም አክቹዋሊ እኔ በጣም ደስ የሚል ነው። እኔ ማሜን አውቀዋለሁ እና እንደውም ሜሮን በደንብ ይዘሸዋል። አንቺ ዴቭ ራሱ ማሜን የምታግዙ ግቡ ምናምን ቢል ነበረ ሳቀሳስር ማለት ነው። አይ ብዙ ጊዜ በእምነት ብቻ ነው የሚዳነው ይሉና ክርስቲያኖች ማሜ እዚህ ሲያቀልጣቸው አይቻለሁ እና እሷ እንደውም በደንብ ማስረጃ ምናምን እየጠቀሰች ጥሩ ተወያይታለች። ሌላም ቀን ተወያዩ፣ በደንብ ሂዱበት። ሌሎች ሰዎችም ግን አሉና